ዋው 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 ዋው! ምርጥ ስፖርታዊ ዜና እናቀርብላችኋለን። የዝውውር ዜናዎችን እናቀርባለን። ሊቨርፑል ጀግናው አሁን የጥንቱ የጠዋቱ አንደኛው በቃ የሸባው የኛ ቡድን የሚባለው ሊቨርፑል አሁን በዚህ ሰዓት የሚገርም ስራዎችን እየሰራ ይገኛል። በቀጣይ አሁን በጣም የሚከብድ የወዳጅነት ጨዋታ ለምን ለክለቡ የሚገርም ቀጣይ ፕሪሚየር ሊግ ላይ የሚያንቀጠቅጥ በቃ ጀግና ፈታኝ እንደድሮ ሀያውንም ዋንጫ ያነሳው ጀግናው ሊቨርፑል አሁንም እንደገና የሚያንቀጠቅጥ እንትን እየሰራ ነው ያለው። አሁን እያንዳንዱን አቀርብላችኋለሁ። ከጣሊያኑ ኮምፖና ፈረንሳይ ክለብ ሞናኮ ማለት ነው። ኮምፖን ወደ ክለቡ ሊያዘዋውር ነው። በጣም የሚገርም እኮ ነው። የሚገርማችሁ ነገር ጀግናው ነው። ይሄ በጣም ጭራሽ አጥቂ ነው። በቃ የመጨረሻ ጭራሽ አጥቂ ነው። ግን አሁን ሊቨርፑልን ስናይ አሁን አሰልጣኙን ለቋል። ከዚህ በኋላ ግን አሁን ያለው ሂደት እንዴት ይሆናል? የግብፁ ጀግናም ለቋል። አሁን የአቋም ፍተሻ ላይ ነው ሊቨርፑል። አሁን በቀጣይ እኔ በአንፊልድ ታሪክ ይፈጠራል። አርሰናልም አይለቅም፣ ማንቸስተር ዩናይትድም አይለቅም። ሲቲ አሁን አሰልጣኙ ሌላ ነው። በቃ ከዚህ በኋላ አሁን እንግሊዝ ፕሪሚየር ሊግ ከባድ ሁኔታ ውስጥ ነው የሚገባው። ይፈታተናል። እንግዲህ እዛ ውስጥ አልገባም። እኔ ተነተነላችኋለሁ። በጣም ከባድ ነው የሚሆነው። የ2 ዓመት ኮንትራት የወሰደውን አንዶኒ ኢራክላ አሁን በጣም አሁን እየተፈለገ ነው ያለ። ኦልሞስት ጨርሷል። ጨርሷል። ከበርንማውዝ ሊቨርፑል ሊያስፈርመው አሁን ጫፍ ደርሷል። በቃ የሕክምና ዝውውር ብቻ ነው የቀረው። የሚገርም ነው። እንግዲህ ሊቨርፑል አሁን እነ ሳላህን ለቋል። ብዙ ምርጥ ተጫዋቾችን አለሰን ቤከርንም ለቆታል። የሚገርም ነው። ቀጣይ አመት ላይ ግን ክለቡን ለማጠናከር በጣም ብዙ ስራ እየተሰራ ነው ያለ። አሁን ብዙ ተጎድተውበታል። ጉዳት የጎይ ቲኬም ለረጅም ጊዜ ጉዳት ላይ ነው ያለ። ድርኩ ኬዛም በዚሁ ክረምት አሁን ይለቃል እየተባለው ነው። የለያብዚሹን የክፉ እንትን በ33 ሚሊዮን እንትን አሁን ወደ ሊቨርፑል እኔ ቀጣይ አመት በጣም ነው ሊቨርፑል በጣም አስቸጋሪ ቡድን የሚሆነው ብዬ እገምታለሁ። ብዙ አጥቂዎችን በመግዛትም እየፈለገ ነው። አሁን ቸልሲ ላይ ነው ችግር ያለ። ቸልሲ አጥቂ ምንድነው ያለ ብዙ ተጫዋቾች አሉን፣ በእነሱ እንኮራለን። እነሱን መልቀቅ አንፈልግም ምናምን እያለ ኤንዞ ፈርናንዴዝን ሊሸጠው ነው ምናምን ይባል። በ120 ሚሊዮን ፓውንድ አሁን ኤንዞ ፈርናንዴዝን ለመሸጥ በጣም ምርጥ ነው የምወደው አጥቂ ነው። ግን አንገዛም፣ ስብስባችን ይበቃናል። እነ ሞርጋን ሮጀርስ፣ ኢብራሂማ ኮናቴ እነሱ ይበቁናል። ለኛ ብዙ ነገር እንትን አለ እያለ ነው። አውሮፓ ውድድርን ስለሌለ ብዙ አሁን ዣቪ አሎንሶ እንደዛ እያወራ ነው። ቡድኑም በጣም ምርጥ አድርጌ እንትን እላለሁ እያለ ነው። እሰራዋለሁ። ቀጣይ አመት በጣም ከባድ ነው የሚሆነኝ። የሀገራችን ፕሪሚየር ሊግ እንደዚህ ካልሰለጠነ በስተቀር እኛ የአውሮፓን እያየን ነው የምንቀጥል። ምክንያቱም አውሮፓ አርሰናል፣ ዩናይትድ እያልን የምትሰዳደበው ሁላ እንቀጥላለን። ቀጣይ እንተያያለን። እንግዲህ ወደ ሪያል ማድሪድ አሁን ሲሄድ አዲሱ ኤንሪኬን የሚሆን ይሄ ፕሬዚዳንት ከባድ ነው። በቃ የሚያወራው ነገር ባርሳ ይጠፋል፣ ባርሳ ቢጠፋ ደስ ይለኛል ምናምን። መጀመሪያ ማድሪድ ይጥፋ አይልም ወይ ነው? ማድሪድ ይጥፋ ነው መጀመሪያ ማለት የነበረበት። በጣም አስመሳይ በአለም ላይ ራሳቸውን የሚወዱ ሰዎች በጣም ያስጠሉኛል። ለመጀመሪያላችሁ አትሰዳደቡ። አርሰናል፣ ዩናይትድ ምናምን እያልክ እዚህ ቲክቶክ ላይ እየወጣ አትሰዳደብ። በቃ ይሄ ጌም ነው። በቃ እዛ ያውቅህም እኮ ሸር አድርገን አስፈኔ ቫይራል ቢወጣ ደስ ይለኛል። እዛ ትሰዳደባለህ።
ወያኔ ተለብላይ ሁለተኛ ማንንም መስደብ አይችልም። እኔን እከታተላለሁ። ድሮ በገጀራ ምናምን ገና በ6 ኪሎ እኔ በዳስ ስናይ አሁን ላይ በቪዲዮ የወጣ ምናምን ቪዲዮ መስራት ይቅርባችሁ። በግል ግን አናግራለሁ። ቻው በቃ ጤና ይስጥልኝ።